ተዘጋጅቶ መኖር ማለት ከነገሩ የሚያደርስህን ነገር ቀድመ መጨረስ ማለት። ነገሩ ከመሆኑ በፊት ቀድመ መጨረስ መዘጋጀት ይባላል። መከናወን፣ ተጠንቅቆ መገኘት፣ ዝርክርክነትን ማስወገድ፣ ለዚያ ነገር የተገቡ መሆን፣ ብጉህ መሆን፣ ዝግጁነት ማለት ነው። ጆሮአችንን ለክርስቶስ፣ ዓይናችንን ለክርስቶስ፣ እጃችን ለክርስቶስ፣ እግራችን ለክርስቶስ፣ ልባችን ለክርስቶስ፣ አይምሯችን ለክርስቶስ መዘጋጀት አለ። አይምሯችን ማን እንደሚጫወትበት ታውቃለህ? ወሬ እኮ ነው የሚጫወትበት። ወጣት ሳላችሁ ሩጡ፣ አይምሮ ሳለህ ሩጥ። ማንበብ ስትችል አሁን አንበብ። ዓይንህ ሳይዝግ፣ ማልቀስ ሳይጀምር፣ ሳይደበዝዝ፣ ሞራ ሳይሸፍነው መጎንበስ በምትችልበት ጊዜ ስገድ። መቆም የሚችል ጉልበት ሳለ ቁም። ወገብ ሳይቀጠቀጥ፣ ጉልበት ሳይብረከረክ መቆም በምትችልበት ጊዜ አሁን ቁም። እድሜ ብርሃን ነው። እድሜ ንግድ ነው። እድሜ ሀብት ነው። አሁን ያወጣኸውን የእድሜ ወረት ነው በእርጅና ዘመንህ እያወጣህ የምትመገበው። እድሜ ጥሪት ነው። አሁን ያወጣነው እንደሆነ በእርጅና ማካማቻ ተከማችቶ ድል ሆኖ ይቆየል። በመንግስተ ሰማያት ይጠብቀናል። መያዝ በሚችለው አይምሮ ጊዜ አሁን አጥናበት። ነገ አንድ አረፍተ ነገር የማያንጠለጥል የዛጋ አይምሮ ሳይኖር መያዝ በምትችልበት ጊዜ መያዝ የሚችለውን አይምሯችሁን ሌላ ነገር አታስይዙት፣ የሚገባውን አስይዙ። መንቃት በምትችልበት ጊዜ አትተኛ። አሁን የምትነቃበት ጊዜ ነው። ስለምተኛ የምትተኛበት ጊዜ አለ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ላዕሌነ። ምህረቱን፣ ቸርነቱን፣ ይቅርታውን በእኛ ላይ አብዝቶ ያጸናልን። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን አሳልፎ የሚኖር ስጋችንን ለብሶ ተዋህዶ ስጋውን ቆርሶ ደሙን አፍስሶ በፍቅር በመጣው አመጣጡ ከመከራችን የዋጀን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም ወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት ጻድቃን ሰማዕታት ረድኤታቸውና በረከታቸው በሁላችን ጸንቶ ይኖር። የተከበሩ አባታችን መልአከ ሕይወት ቆሞስ አባ ዘላለም የደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ መምህራን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦቹ የምትሆኑ ምዕመናን እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃድ ይሆንልን። እንደ እግዚአብሔር ፈቃድ ባለን ሰዓት የምንማማርበት የትምህርታችን ኃይለ ቃል ተዘጋጅቶ መኖር በሚል ርዕስ ነው የምንማማር። እስኪ ተዘጋጅቶ መኖር በሉ። ድገሙ። እንድገም ሶስት እናድርገው። በዚህ ኃይለ ቃል ነው የምንማማረው። የመነሻ ሀሳብ የምንወስደው የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ነው። አንቀጹ አንቀጸ ምጽአት ነው። ዛሬ ስለ ምጽአት የሚሰበክበት አይደለም። እንዲሁ ግን ቃለ እግዚአብሔር ለሆነው ነገር ሁሉ ይሆናል ከኃጢአት ብቻ በስተቀር። ቅዱስ ዮሐንስ አፈወርቅ እንደሚለው ለአንድ አይነት በሽታ አንድ መድኃኒት ይታዘዛል። ለአንዱ በሽታ የታዘዘው መድኃኒት ለሌላ አይሆንም። ለኩላሊት በሽታ የታዘዘው ለልብ ላይሆን ይችላል። ለጨጓራ መድኃኒት በሽታ የታዘዘው ደግሞ ለራስ ሕመም ላይሆን ይችላል። የእግዚአብሔር ቃል ግን
ለሁሉም ሕመም የምናዘው አንድ መድኃኒት ነው። ለሁሉም ሕመም ይሆናል። ስለዚህ አንቀጹ ተለይቶ የተነገረበት አንቀጽ ለአንድ ነገር ይሆንና እንደየአገባቡ እንደየአውዱ እየገባ በነፍስ በስጋ በውስጥ በአፋ ያለ ደዌያችንን ፈውሶ ከእግዚአብሔር ጋር ለመገናኘት ያስችለናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንቀጽ ወይም ምዕራፍ 24 ላይ ሙሉውን የመንግስቱን ነገርና የዚህ ዓለምን ኃላፊነት፣ የመንግስተ ሰማያትን ቀዋሚነት፣ ዘላለማዊነት፣ የእሱን የመምጣት ተስፋ፣ እሱ ከመምጣቱ በፊት አካሉ የሆነች ቤተክርስቲያኑ ስለምትቀበለው መከራ ዝርዝሮ ከተነገረ በኋላ ደቀ መዛሙርቱን በአንድ ሀሳብ ጠቀለለላቸው። ይኸው ተዘጋጅታችሁ ኑሩ የሚል። ይህ ዓለም ያልፋል፣ የሚመጣው ዓለም አለ። በዚህ ዓለምና በሚመጣው ዓለም መካከል ተስፋ ባላቸውና በሌላቸው ሰዎች በሚፈጠር የህሊና ፍጭት መከራ ይወለዳል። መከራ የሚወለደው ለመኖር ካለን አተያይ፣ ለመኖር ያለን መኖር ምንድን ነው? በዚህ ዓለም መቆየት ምንድን ነው? መወለድ ምንድን ነው? መሞት ምንድን ነው? ሰው ምንድን ነው? መብላት ምንድን ነው? ሀብት ምንድን ነው? ልብስ ምንድን ነው? መናገር ምንድን ነው? ዝም ማለት ምንድን ነው? እና ነገሮችን በምናይበት የተንሸዋረረ መነጽርና የጠራ መነጽር ምክንያት ሁከት ይወለዳል። በዚያ ሁከት ሰው ይሞታል፣ ይድናል፣ ይዘረፋል፣ ይገደላል፣ ይኖራል። አንዱ ሀብታም አንዱ ድሃም እየሆነ እየተጣላን እየተዋደድ እየተለያየን እየተገናኘን እየቀጠልን ነው ዓለምን የምናይበት ነገርና የክርስቲያኖች ለክርስቲያኖች መኖር ማለት መሄድ ማለት ነው። እንደው አሁን አንድ ጥያቄ ጠይቃችሁ መኖር ምንድን ነው ብትባሉ ምን ትላላችሁ? በጣም እኮ የሚያስገርመኝ ነገር ስለ መኖር ሳናውቅ የምንኖረው ነገር እየኖርን ነው፣ ግን መኖር ምን እንደሆነ ታውቃላችሁ አይደል? ላይፍ ምንድን ነው? ምንድን ነው? አሁን እናንተ መቼስ ተምራችኋል አብዛኞቻችሁና ላይፍ ምንድን ነው? ላይፍ ራሱ የሆነ ሀገር ነው? የሆነ ሰውዬ ነው? ምንድን ነው ላይፍ ራሱ? የሆነ አካል አለው? ምንድን ነው ላይፍ? ህይወት ምንድን ነው በራሱ? እና የእሱ ትርጉም ሲገባ ነው መኖር። ኖርኩም አልኖርኩም ብሎ መናገር ይቻላል። አንድ ሰው የሚከራየው ቤት ስለሌለው እየኖረ አይደለም አይባልም። ደግሞ አይ አንተ ምን አለብህ ቤት አለጣ እንዳትሉ። አንድ ሰው ደግሞ ቤት ስላለውም እየኖረ ላይሆን ይችላል። እንዲሁ ግን መኖር ምንድን ነው ነው? እስኪ መኖር ምንድን ነው? ምንድን ነው መኖር ለእናንተ? በጣም ይገርማችኋል። የምንኖረው ነገር ወይም የምንኖርበት አቅጣጫ ወይም ንዴታችን፣ ብስጭታችን፣ ደስታችን፣ ሐዘናችን፣ አድናቆታችን፣ ትችታችንም የሚመነጨው ስለ መኖር ካለን ትርጉም። ለምን የምንኖረው? ሰማዕትነት ለመኖር ካለ ትርጉም ነው የሚወለደው። ምንኩስና ለመኖር ካለ ትርጉም ነው የሚወለደው። ጥሩ ትዳር ለመኖር ካለ ትርጉም ነው የሚወለደው። ጥሩ ሰብዕና ስለ መኖር ካለ ትርጉም ነው የሚወለደው። መስጠትና መንሳት በመኖር ላይ ባለን ምልከታ ነው የሚመጣው እና ጌታችን ኢየሱስ ክርስቶስ እንግዲህ ተዘጋጅቶ ምንድን ያልኳችሁ በሉ እንጂ ተዘጋጅቶ ምን መኖር እኮ መኖር ምንድን ነው? ስለ መኖር ነው እያወገን ነው። ድልዋኒክሙ ንበሩ እስመ ኢተአምሩ ጊዜ ይመጽእ እግዚእክሙ፣ ፈጣሪያችሁ የሚመጣበትን ሰዓት አታውቁምና ተዘጋጅታችሁ ኑሩ ይላል። እና መኖር ምንድን ነው? ለእናንተ መኖር ምንድን ነው? ህይወት የሚባለው ማለት ነው። መኖር ህይወት አይባልም። እንደውም እንግሊዝኛ መከራውን የገባም ቋንቋም ነው። ደግሞ እንግዲህ ባለሙያም አይደለሁም። በእኛ ቋንቋ ህይወት መኖር አይደለም። በእርግጥ ይባላል ሀዩ መኖር ሊሆን ይችላል።
ህይወት ብሎ መኖር ሊሆን ይችላል። ህይወት ግን ሌላ የተለየ ትርጉም ነው ያለው እና መኖር ምንድን ነው ስትሉ ህይወት የሚለው ቃል ስለ መኖር ስንናገር ሌላ ትርጉም አለው። ህይወት በራሱ ግን ምንድን ነው? ያ የህይወት ያለ የነዋሪዎች መገኛ የሆነው ማለት ነው። ይህ የነዋሪዎች መገኛ የሚባለው ያ ህይወት ያልተሰጠ ራሱ ህይወት የሆነ አንድ አካል አለ። እርሱ ሌላ ነው። ህይወት ምንድን ነው ብለን በዓለም ላይ ያሉ ሰዎች በጣም ትልቅ ሳይንቲስቶች፣ ፈላስፎች ሁሉ ጥያቄያቸው አንዱ ህይወት ግን ምንድን ነው የሚል። ህይወት ክርስቶስ ነው። ስለ መኖር ስንናገር ግን ደግሞ ሌላ ትርጉም አለ። አካሄዳችን፣ አቀዋወማችን፣ አረማመዳችን፣ አቀማመጣችን፣ አነጋገራችን እና በዚህ ዓለም የመቀጠላችን ነገር ህይወት ይባላል። አንዱ በዚህ ዓለም የመቀጠላችን ነገር እና መኖር ማለት ምንድን ነው? በዚህ ዓለም ሲባል መቀጠል ማለት ነው። መቀጠል ነው መኖር። ወዴት ነው የምትቀጥሉት ነው? ወዴት ነው የምንቀጥለው? ስለዚህ መኖር መቀጠል ከሆነ አንድ ሰው ህይወቱን አቆመ ስንል አልቀጠለም ማለት ነው፣ የለም ማለት ነው፣ ቆመ ማለት ነው። ኖረ ስንል ሰውየው ቀጥሏል ማለት ነው። መቀጠል ደግሞ መጓዝ ነው። እና ህይወት ምንድን ነው ተብለን ብንጠየቅ፣ መኖር ምንድን ነው ተብለን ብንጠየቅ በሁለት ትርጉም ወስደነው አካላዊ በሆነ ትርጉም ሲወሰድ ህይወት ክርስቶስ ነው። ቃሉን ወደ ስንት ወደ አኗኗርና አካሄድ ስንወስደው ደግሞ መኖር ማለት መሄድ፣ መንገድ ማለት ነው። መኖር ማለት መንገድ ነው። ህይወት መንገድ ነው። የሰው ልጆች መንገደኞች ናቸው። መዳረሻ ያላቸው ፍጥሮች ናቸው። የሰው ልጆች መነሻ መሄጃና መድረሻ ያላቸው ፍጥሮች ናቸው። እንስሳት መነሻ አላቸው፣ መድረሻ የላቸው። ህይወት እንስሳዊ ይሉታል አባቶቻችን። በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተነሳ ይቀራል ይላል። ስለዚህ መነሻም መድረሻም የሌለው አኗኗር የእንስሳት አለ። የሰው ልጅ ግን መነሻ አለው፣ መሄጃ አለው፣ መድረሻ አለው። እና መኖር ምንድን ነው ተብላችሁ ብትጠየቁ የእግዚአብሔር ቤተሰቦች መልሳችን መኖር ማለት መንገድ ማለት ነው። መሄድ፣ መንገደኛነት ማለት ነው። የሰው ልጅ የሰማይ መንገደኛ ነው። ይህ ደግሞ እውነት ነው። ጌታችን መድኃኒታችን ለይት ነበረ አነ ውእቱ ፍኖተ ጽድቅ ወሕይወት ያለ። እኔ ሰው መንገደኛ ነው፣ መኖርም መንገድ ነው። እኔ ስለዚህ ምን አለ በየት አድርገን ነው የምንሄደው? ሰው መንገደኛ ከተባለ ሲባል የምትሄዱትን በእኔ ያደርጋችሁ ነው ብሎ እኔን መንገድ ነኝ ብሎኛል። ሄደንስ የት ነው የምንደርሰው ሲባል እኔ ህይወት ነኝ፣ እኔን ነው የምታገኙት፣ እኔን ነው የምትወርሱት ብሎ ነግሮናል። ይሄ ነገር ማረጋገጫ እውነት ለመሆኑ ምንድን ነው ሲባል እኔ እውነት ነኝ ብሎናል። እኔ እውነት ነኝ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ መንገድ ነኝ ብሎ ሲነግረን ሰው መንገደኛ ነው ማለት ነው። ሰው ምንድን ነው ተለምጠየቅ፣ ሰው መንገደኛ ነው። መንገደኛ ነው። መንገደኛ ደግሞ ሁልጊዜ ተዘጋጅቶ ነው የሚኖር። ነገ መንገድ ልትሄዱ ስታስቡ ምን ታደርጋላችሁ? ለምሳሌ ከሌሊቱ 10 ሰዓት ድሮ እንትና ባስ የሚባሉ ነበሩ። ዛሬም አሉ አይደል? መንገድ አለ አይደል? አሉ። እና እንደዚያ ባሶች አሉ የሚመላለሱ እና እነሱ ብዙ ጊዜ 10 ሰዓት 11 ሰዓት ይነሳሉ። 10 ሰዓት 11 ሰዓት የሚነሱ ከሆነ 11 ሰዓት ባሱ ከመናኸሪያ የሚወጣ ከሆነ እናንተ ከየት ነው የምትጀምሩ? ስንት ሰዓት ነው የምትዘጋጁ? 20 ጉዳይ ለ11 ነው የምትዘጋጁ? ስንት ሰዓት ትዘጋጃላችሁ? ሩብ ጉዳይ ነው 5 ጉዳይ ነው 11 ሰዓት ከቤት ትወጣላችሁ። ተዘጋጅቶ መኖር ማለት ከነገሩ የሚያደርስህን ነገር ቀድመ መጨረስ ማለት ነው። ነገሩ ከመሆኑ በፊት ቀድመ መጨረስ መዘጋጀት ይባላል። መከናወን
ተጠንቅቆ መገኘት፣ ዝርክርክነትን ማስወገድ፣ ለዚያ ነገር የተገቡ መሆን፣ ብጉህ መሆን። ዝግጁነት ማለት እሱ ነው። ዝግጁነት ማለት ጥንቁቅነት፣ ያለቅ መሆን፣ የተሰሩ መሆን፣ መሰራት ማለት ነው። መዘጋጀት ማለት መሰራት፣ መጠንቀቅ፣ መከናወን፣ መገባት ማለት ነው። እንደዚያ ነገር መሸከም የምትችል ሆነ መገኘት ማለት ነው። ለሰርግ መዘጋጀት ማለት አሁን ሰሞኑን ሙቀበላ አይደል? ቀበላ እንግዲህ ሰርግ ነው የሚሰጠው። ለሰርግ መዘጋጀት ማለት አሁን ሰርግ ከሆነ የምትዳረው ሴትዮ ሚዜዎች እስከሚመጡ ድረስ ጠላህን እየቆላች አትገኝ። ዝግጅት አላት። ለሙሽርነት ለሚዜ የተገባች፣ ለመወሰድ የተገባች፣ ለባሏ የተገባች ሆነ አለባት። ለዚህ ነው ቤተክርስቲያን ወሀገርኒ ሀዳስ ኢየሩሳሌም ርኢክዋ እንዘ ትወርድ እምሰማይ ከመመራት ዘስርጉት ለመታ አዲሲቱ ኢየሩሳሌም ከሰማይ ስትወርድ አየዋት። እሷም ለባሏ እንደተዘጋጀች ሙሽራ የተዘጋጀች ያጌጠች ነበረች ብሎ ይናገራል። ራዕየ ዮሐንስ ምዕራፍ 21 ላይ ሲናገር ስለ መንግስተ ሰማያት፣ ስለ ቤተ ክርስቲያን፣ ስለ ድንግል ማርያም ተቀጽሎ ይተረጎማል። ለባሏ እንደተዘጋጀች ሙሽራ። ስለዚህ መዘጋጀት ማለት ለዚያ ነገር ተከናውኖ መገኘት ማለት ነው። ሚዜዎቹ በመጡ ሰዓት ሙሽራይቱ ቆይ ገና ልብሷ ከመኪነኛው አልመጣም ይባላል አይባልም። ዘመድ ልትጠይቅ እንደው አሁን ባህር ዳር የምትዳረው ሴትዮ ሙሽራው ከች ሲል አይ ቆይ ዘመድ ልትጠይቅ ወደ ደብረ ማርቆስ ሄዳለች ወይም ወደ ደሴ ሄዳለች ይባላል አይባልም። ደርሳ መምጣት ያለባት ቀድማ ነው። ዘመድም ትጠይቅ ምንም ትበል መልበስ ካለባትም ቀድማ ነው። መዘጋጀት ማለት ጓዝን ሸክፎ መጨረስ ማለት ነው። ጓዝን ሸክፎ መጨረስ፣ ተሰርቶ ማለቅ፣ የተገቡ ሆኖ መገኘት ማለት ነው። እና ተዘጋጅታችሁ ኑሩ ብሎናል ክርስቶስ። ይህ ነው መዘጋጀት ማለት። ለምን እንዲህ ርዕስ እንደመረጥኩት እነግራችኋለሁ፣ ምን ማለት እንደሆነ ጭምር። ጌታ ተዘጋጅታችሁ ኑሩ ያለን ወርቁን ነግሬ እኔ ግን ወደ ሰሙ ነው የሚሄድ። ብዙ ጊዜ ሰም ተነግሮ ወደ ወርቅ ነው የሚሄድ። ምን ችግር አለ? በዚያም በዚህም ብትጀምር ተዘጋጅታችሁ ኑሩ ያለን እኔ ሙሽራችሁ ነኝ፣ እናንተ ደግሞ ሙሽራዬ ናችሁ። የምጽአት ቀን ደግሞ የእኔ ሰርግ ቀን ነው። ለዚያ ቀን ተዘጋጅታችሁ ለመንግስተ ሰማያት የተገባችሁ ሁኑ። ብፁዓን እሙንቱ እለ አንጽሑ አልባሲሆሙ ከመ ይባውዋ ለእንታክቲ ሀገር። ለዚያች ሀገር ይገቡባችን ሀገር ይገቡባት ዘንድ የተገቡ ይሆኑ ዘንድ ልብሳቸውን አንጽፈው የሚገኙ ንዑዳን ክቡራን ናቸው ይላል። ያች ሀገር ኢየሩሳሌም ሰማያዊት ናት። ተዘጋጅተው የተገኙ እና ለክርስቶስ ሙሽርነት መዘጋጀት። ጌታ የሚመጣበት ቀን የሰርግ ቀን ነው። ለአንድ ክርስቲያን የሞቱ ቀን የሰርጉ ቀን ነው። ቅዱስ ጳውሎስም ቆሮንቶስ መልእክቱ ምዕራፍ 11 ላይ ፋርኩክሙ ለአሐዱ ምዕት፣ ለአንድ ባል አጭቻችኋለሁ። ያም ባል ማን ነው ይላል? ክርስቶስ ነው ይላል። ሰባኪ ስራው ማጨት ነው። ክርስቲያን የክርስቶስ ሙሽራ ነው። ምዕመናን ሙሽሮች ናቸው። የመምህር ስራው ምዕመናንን ለክርስቶስ ማጨት ነው። ራሱ ሙሽራ አይደለም። እናንተ የክርስቶስ ሙሽሮች ናቸው። ሙሽራይቱን ማጨት፣ ማሳመን፣ ለባሏ የተገባች እንድትሆን ማድረግ፣ ነውሯን መልቀም፣ ጓዟን መሸከፍ፣ ለሚስትነት ሰርቶ ማቅረብ ነው። ይሄ ነው፣ ሌላ ስራ የለው። ሰሞኑን ዘመነ መራዊ ነው የሚባለው በቤተ ክርስቲያን ስራ። የሰርግ ሳምንት ነው ይሄ፣ ከቅበላው በፊት ያለው እና ያ የሚያስፈልገን ለምን ይመስላችኋል? ቤተክርስቲያን ዘመነ መራዊ ብላ ስለ ሰርግ የምትሰብከን ለምን ይመስላችኋል? አንድ የጋብቻ ክቡርነት ነው። ዋናው መሰረታዊ ነገር ግን እኛ ተዘጋጅተን እንድንገኝ ነው። እና የመንግስተ ሰማያቱን ነገር ተዘጋጅተን እንጠብቅ። ምክንያቱም ክርስቶስ የሚመጣ መቼ ነው? ሀይ ደብረ ዘይት ለበጳጉሜን አመሯ መጋቢት 29 የዛሬ 8000 ዓመት
400 ዓመት ቀርቶታል ምናምን እያለ ይቀመራል። ያዳምና ሔዋን ይቀመራል። ዓለም ከተፈጠረ 7517 ዓመት ነው። ስለዚህ 8000 ደግሞ ሙላት 490 እንደዚህ 80 ምናምን ዓመት ቀርቷል። ክርስቶስ ሊመጣ 4000 ምናምን ዘመን ቀርቷል። እንኳን 4 ሚሊዮን ዓመት ቢቀር ለኛ የሚጠቅመን ነገር የለም። ለኛ ዝግጅነታችን አሁን መኪና ያበለውና መኪና ገጭቶ ከሞት ለአንተ የሰርግ ቀንህ ዛሬ ነው። ዛሬ እንቅፋት መጥቶ ወድቀህ ብትሰበርና ብትሞት ለአንተ የሰርግ ቀንህ ዛሬ ነው። እኛ የምንዘጋጀው ሰርጋችን የተቀጠረ አይደለም። የታወቀ የተለካ ቀን ያለው አይደለም። ዓመተ ምሕረትና ወርና ቀን ያለው አይደለም። ያልታወቀ ሰርግ ነው ያለን። ሙሽራው ነግሮናል እንጂ የማንዘጋጅበትና የምንዘጋጅበት የተባለ የተከፈለ ቀን የለም። ለክርስቲያን ሁሉ ቀን የሰርጉ ቀን ነው። እሑድ ሙሽራ ሆነን ሰኞ ደግሞ የሰርግ ልብሳችን የምናወልቅበት ቀን አይደለም። ለክርስቲያን 7ቱ ቀን ሁሉ ሰርጉ ነው። ሙሽራው ደግሞ ክርስቶስ። ነገ አሁን የካቲት ኪዳነ ምሕረት ነው። ነገ ንጹህ ሆነን ሰኞ የምናድፍበት አይደለም። ነገ እልል ብለን ሰኞ የምንሳደብበት፣ ነገ ዘምረን ሰኞ የምንዘፍንበት አይደለም። ለክርስቲያን ሰኞ ሰርጉ ነው፣ ማክሰኞ ሰርጉ ነው፣ ረቡዕ ሰርጉ ነው፣ ሐሙስ ሰርጉ ነው፣ ዓርብ ሰርጉ ነው፣ መስከረም ሰርጉ ነው፣ ጥቅምት ሰርጉ ነው። ስለዚህ እግዚአብሔር ቤተሰቦች ክርስቶስ ድንገት ይመጣል፣ ተዘጋጅታችሁ ጠብቁ ተብለናል። ሳረጅ እመጣለሁ ስትል በጎልማሳነት ይመጣል። በጎልማሳነት ይመጣለሁ ስትል በሕፃንነት ይመጣል። ክርስቶስ በለጋነት ዕድሜ ይመጣል፣ በሕፃንነት ይመጣል። ሳንሸከፍም ሳንዘጋጅም ሳንዝረከረክም እና ጌታችን ኢየሱስ ክርስቶስ ይመጣል። የዛሬ ወር እታርቃለሁ ያልን፣ የዛሬ ዓመት እቆርባለሁ ያልን፣ የዛሬ ዓመት መጸውታለሁ ያልን፣ የዛሬ ዓመት እስማማለሁ ያልን ሁሉ ያልተከናወነ የተዝረከረከ እንዲሁ ክርስቶስ ዛሬ ቢመጣስ ነው። እንዲሁ ሰሞኑን ሰርግ ላይ ናቸው ቆየት በሊላ አይሉ ከፈለገ ያገባህልሽ ማታም ያነሳል። በገዛ እቃው ማን አለበት? እሱ ተከለ፣ እሱ ይነቅላል። የሰው የእግዚአብሔር ተክል በፈለገው ሰዓት ይነቅላል። እና ዛሬ ማታ ክርስቶስ ቢመጣስ ብላችሁ አስባችኋል? አይ በፍጹም ሰሞኑን አይመጣም። ቢያንስ አብይ ጾም ላይ ይመጣ እንጂ ሰሞኑን ሰርግ አለ፣ ሰሞኑን ድግስ አለ። ነገ ማታ ክርስቶስ ቢመጣስ? እንዲሁ ክርስቶስ እኮ ያለ የሚመስል በሕማማት እኮ ነው። በክርስቲያኖች ስንቱን ነገር እየቀጠለ አሳለፍ ነው አለፈ። የወንድሞቻችን የእህቶቻችን ሞት አያስተምራችሁም? አጠገባችን የነበረው ሰው በድንጋይ እየተወገረ እየሞተ፣ አጠገባችን የነበረው ሰው በስለት ተወግቶ እየሞተ፣ ትናንት ያየነው ሰው ዛሬ የት እንደደረሰ እያጣ ነው። መዳረሻ ጠፍቶ ትናንት ያለበስነው ዛሬ ራቁቱን ሜዳ ላይ ተጥሎ እያገኘ ነው። ለብሶ ያየነው ተራቁቶ እናገኘዋለን። እንዲሁም መቼ ነው እኛ የምንማረው ተዘጋጅተን የምንኖረው? ደግሞ ይገርማቸዋል። ሰርጉ የማያበቃበት ድግስ ነው ደግሞ ክርስቶስ የጠራል። ትመስል መንግሥተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ። መንግሥተ ሰማያት ሕገ ወንጌል ተስፋ ጊዜ ኢየሱስ ክርስቶስ ለልጁ ሰርግ ያደረገ ንጉሥን ትመስላለች ብሎ ነግሮናል። ስለዚህ ለትልቅ ሰርግ ተጠርታችኋል። እኔ የክርስቶስ ሙሽራ ነኝ ብላችሁ አስቡ። ለነፍሳችሁ ንገሯት፣ ለአይምሯችንም እንንገረው። እኔ የክርስቶስ ሙሽራ ነኝ። አይምሮዬ የክርስቶስ ነው፣ ጆሮዬ የክርስቶስ። አሁን ሰሞኑን እንደው ሙሽራ አይታችኋል? ሰሞኑን አላያችሁም? ከግር ጥፍሯ እስከ ራስ ጠጉሯ ድረስ ለማን የተዘጋጀ ነው? ለማን የተዘጋጀ? ለሰርግ የተዘጋጀው ለባሏ። ጆሮዋ ይዘጋጃል፣ አይኗ ይዘጋጃል። በገጠራውን የሚያደርጉት ጌጣጌጥ ስፍር ቁጥር የለውም። የጌጥ ትምህርት እንዳይሆን ይተዋል። ከግር ጥፍር እስከ ራስ ጠጉር ድረስ ተዘጋጅተው ነው የሚጠብቁት።
ጆሮዋ ለባሏ የተዘጋጀ ነው። ፀጉሯ ለባሏ የተዘጋጀ ነው። ዓይኗ ለባሏ የተዘጋጀ ነው። መላ አካሏ ለባሏ የተዘጋጀ ነው። ጆሮአችንን ለክርስቶስ፣ ዓይናችንን ለክርስቶስ፣ እጃችን ለክርስቶስ፣ እግራችን ለክርስቶስ፣ ልባችን ለክርስቶስ፣ አእምሯችን ለክርስቶስ መዘጋጀት አለበት። አእምሯችን ማን እንደሚጫወትበት ታውቃላችሁ? ወሬ እኮ ነው የሚጫወትበት። እስቲ እግዚአብሔር ያሳያችሁ። አእምሯችን ለክርስቶስ። እስቲ አሁን ንገራችሁ፣ ሙሽራይቱ ሁሉ ነገሩ አካሏን ለእግዚአብሔር ለባሏ ተዘጋጃለች ስላችሁ፣ ለምሳሌ ሙሽራይቱ አዲስ ልብስ ለብሳ እንደሚገባ ሽቱ ዘግባ ልብስ ለብሳ የታጠበ ልብስ ለብሳ ፊቷ እያበራ እየመጣች በቀኝ ጉንጯ በኩል ጭቃ ተቀብታ ብትመጣ ምን ይመስላችኋል? ንቀት አይደለም እንዴ? ሚዜውን መናቅ ነው። የልጁን እናት አባት መናቅ ነው። ልጁን መናቅ ነው። ጆሮዋ ላይ ዝም ብሎ የሆነ ያደፈ ገመድ አንጠልጥላ ብትመጣ አይገርምም? አታናድዳችሁ? እንዲሁ ጅራፍ ጆሮዋ ላይ አድርጋ ብትመጣ እንዲሁ በጣም በእናንተ ሀገር አነጋገር አሬዩ ኦኬ ይባላል። እንዲሁ በሰላም ነው ይላል ማለት ነው። ይወጣት በደህናሽ ነው ይባላል። እንዲሁ ወይ ሳይካትሪስት ምጥራ ያስብላል። የሰርጉ ቀን የሚያዝ ራሱና የማይያዝ አለው። ሚዜ አሁን በዕለቱ የተጋበዘው የሙሽሪት ባል የሰርጉ ቀን ጅራፍ እያኖጋ ቢመጣስ አይገርማችሁ? የሚያዝ ዕቃ እኮ ራሱ አለው ማለት ነው። ቀንበር ተሸክሞ ሞፈር ይዞ ቢመጣስ ከሰርጉ እኮ ነው። ወደ ሰርጉ ተውት እሺ፣ ላፕቶፕ ይዞ ቢመጣስ ወደ ሰርጉ ወደ መድረኩ ማለት ነው። የቢሮ ስራውን ይዞ ቢመጣ ያስፈልጋል አያስፈልግም? ትራፊክ ሲባል የትራፊኩን ቆብ አድርጎ ቢመጣስ ትክክል ነው አይደል? የተገቡ መሆን ማለት ይሄ ነው። ለነገሩ የተገባ መሆን አለበት። የተከናወነ በቃ ለዚያ ነገር ይሄ ከባቢ አየሩን ሁሉ ያን እንዲህ ማድረግ እኮ ይገባል። እንዲመስል ማለት ነው። ለሁሉ ነገር እኮ ነው የሚዘጋጀው። ናሁ አስተዳሎኩ ምሳዬ ሌሉን ገቹን አርጄ ምሳውን አዘጋጅቻለሁ ብሏል። እሱም አዘጋጅቶታል። እኛም ተዘጋጅተን ነው የምንኖር። ዘድሉ ለክሙ ቅድመ ይፈጠራል። የተዘጋጀን ዓለም ያልተዘጋጀ ሰው አይገባበትም። እግዚአብሔር የተዘጋጀ ዓለም ነው። ሀበተ ረወገነት ወሀበተ ነጥፈ ዕረፍት፣ የተነጠፈ ገነት የተከፈተ ዕረፍት ነው ያለ። የተዘጋጀ ቤት ነው ያለ። ይቀረሽም አትባል። በ12ቱ አይና ያንቆጥ የተንቆጠቆጠች ያበራች በበጉ ደም የተቀደሰች በጌታችን በመድኃኒታችን በኢየሱስ ክርስቶስ በወርቀ ደሙ ያጌጠች ሐዋርያት በዕንቁ ሃይማኖታቸው በዕንቁ ክህነታቸው የሚያበሩባት የሚያጽደረድሩባት የነቢያት የትንቢታቸው አዝመራ የተንጀረገገባት ሰማዕታት በደማቸው የሚያበሩባት ጻድቃን በምንኩስናቸው መዓዛ የደመቁባት እንዲህ ያለች ሀገር ነው የምንኖር ሰው። ይገርማችኋል። የሰርግ ቀን ራሱ ይሰለቻል። መንግስተ ሰማያት ግን ማትሰለች ሀገር ነው። ሰርግ ሰልችቷቸው ይሰለቻል እኮ። አንዳንድ ጊዜ የገጠር ሰው የሰርጉ ድግስ ሲሰለችበት ቆሎ ያስቆላል። ከቆሎ ስጋ እያለ እኮ ይገርማችኋል። እንጂ ጊዜ ያለ ነገር ሲበዛ መሰልቸቱ ግድ ነው። ትዝ ይለኛል እኛ እንዲያውም ገጠር ሙነ ልጆቹ ነን። ይሄ አመታሮ ይባላል የስጋው እንትን እና ያንተን ቆሎ ከተቆላ መጣያ ነው የሚሆነው። እና አንዳንድ እናቶች ይሄ ለወጣቱ ቆሎ ይቆሉና ማሻማት ደስ ይላቸዋል። የዛን ሰው ማለት ነው ክክ መብላት ነገር ማለት ነው ገጠር እናት። እና ለምን ይመስላችኋል? ሰው አዲስ ነገር ፈላጊ ስለሆነ ቆሎ ስንሰጠው ኧረ ስጋ ላይ ዞረ ይላል። ስጋ በበዛበት ዘመን ደግሞ ሽሮን ማን ያምጣት ይላል። ሰው ስልቹ ነው። መንግስተ ሰማያት ውስጥ ስንገባ ግን ኢየሩሳሌም አጋዚት ነው። አይምሮህን ነፃ ታወጣዋለች ከመሰልቸት ይሄ ቢሆንልኝ ከማለት ይሄ ቢጨመርበት ከማለት ነፃ የወጣ አይምሮ፣ መገዛት የሌለበት ኩነኔ የሌለበት የበላይ የበታች አዛዥ ናዛዥ የሌለበት ክቡርነታቸው ምናምንነታቸው ማለት የሌለበት
ምንስ ገዥና ተገዥ የሌለበት ወይ ከውና አሃደ መሬት ለሃዱ ኖላዊ አንድ ገዥ ነው ያለው። አስከብቦ ለውቱ ሰይፍ በከብዱ ተብሏል። የገዥነት ስልጣንን አቁም በሉት ነው። የዛን ጊዜ ግዛት የክርስቶስ ነው። ገዥ የለ፣ አለቃ የለ፣ የበላይ የለ፣ የበታች የለ፣ አንድ እረኛ። ቅናት የለ። አቤት የዚያን ጊዜ ደስ ሲል ቅናት የለ። ሴት በሴት አይቀና፣ ወንድ በወንድ አይቀና፣ ቄስ በቄስ አይቀና፣ መነኩሴ በመነኩሴ አይቀና። ጳጳሳት እንኳን እንደሚቀኑ አላውቅም። ቢያንስ መነኩሴ ነኝ ይሄን እስከዚህ ያውቃል። መቀናናት የሌለበት። ቅናት ቢጠፋ እኮ ሰላም እንኖር ነበር። ኢየሩሳሌም አጋዚ የተዘጋጀች አገር ሐሎስ ዘይቱ ይስክበት ይመስል ጣዕም ሁልጊዜ የሚጨመርባት ለአእምሮ ጣዕም ይጨመራል፣ ለፍቅርም ስል ይጨመራል። በውበት ላይ ውበት፣ በጣዕም ላይ ጣዕም፣ በመዓዛ ላይ መዓዛ፣ በክብር ላይ ክብር፣ በብርሃን ላይ ብርሃን፣ በፍቅር ላይ ፍቅር፣ በአንክሮ ላይ አንክሮ፣ በተመስጦ ላይ ተመስጦ፣ በተደሞ ላይ ተደሞ፣ እግዚአብሔርን በመጥገብ ላይ እንደገና መረማመድ፣ በአስሩ ማዕርጋት ሌላ የማይጠገብ ማዕርግ ላይ ሙሉ ደግሞ አለመህያው ቀድሞ በዘመነ ስጋዌ ላይ ትምህርቱ ላይ ታምራቱ ከነቢያት ከሐዋርያት ይልቅ ያማረ የሰመረለት የተከናወነለት ቸርነቱ ከፍጡር ቸርነት ይልቅ የላቀ በኋላ ደግሞ በጌትነቱ ብርሃን አጊጦ ከብሮ ሲታይ ውበቱ የማይጠገብ አምላክን እያየን እንኖራለን እና መንግስተ ሰማያት መድከም የሌለበት መሰልቸት የሌለበት ይለወጥልን የሌለበት። ቲክቶክ ለምን መጨረሻ እንደሌለው ታውቃለህ? እስቲ የቲክቶክን መጨረሻ አግኝቶ ነው አለ ዝም ብለህ ስክሮል ስታደርግ ጭንቅላት ስክሮል ነው ያልቃል እንጂ አታገኘውም። ጫፍ ነው ስክሮል ሲሆን አንተንም ስክሮል እያለ ጠቅሎ አዙሮ የሚጥለማል ታገኙታላችሁ። አዝዋሪት ይሆናል ነው ሆኖት ማለት ጭንቅላት ሲዞር ማለት እና ይሄ ለምን ይመስላችኋል? ቲክቶክን እንደዛ አድርገው የሰሩት ለምን ይመስላችኋል? አጭር ቪዲዮ አድርገው አንደኛ ሰው ብዙ ስለማያዳምጥ አጭር ተደረገለት። ሁለተኛ ደግሞ ሰው ስለማይጠግብ የማያልቅ ፕላትፎርም ተፈለሰፈለት። አያልቅም ብለህ ስትል ተውላለህ። መንግስተ ሰማያት ግን በቃኝ የምንልበት አለ። ከዚህ በኋላ እግዚአብሔር አግኝተን እስመ ዘበሀቤከ የዐርፍ ነጽሮተ ኩሉ ነባብያን የአይኳትያን የነባብያን የመላእክትና የሰው ልጆች ሁሉ አይምሮ አንተን ባየ ጊዜ ያርፋል ተብሎ የአይን ማረፊያው እግዚአብሔር ነው። ነፍስ የምትጠግበው እግዚአብሔርን ስታይ ነው። ወእጸግብ በርእየ ስብሐቲከ እግዚኦ ብሏል ቅዱስ ዳዊት። ገጸ ምሕረትህን ያየው እንደሆነ ያን ጊዜ ገጸ ልቡናዬ ይጠግባል ብሏል። የነፍስ ረሃቧ የሚጠግበው እግዚአብሔርን ያገኘች ጊዜ ነው። ሰው ለእግዚአብሔር ማደሪያ ስለተፈጠረ እግዚአብሔር እስካልገባ ድረስ ብዙ ጓዝ ቢጨመርበት ሰው የሰው ልብ አይሞላል። መዘጋጀት ነው። ያ ቀን ደግሞ ዛሬ ነው። ለመንግስተ ሰማያት ተዘጋጅቶ ማለት ወንሴፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን ነው። እኛ መንገደኞች ነን። ያው ወደ ሰማይ ነው የምንሄደው። አሁን ወደ ሆነ ቦታ እየሄዳችሁ ከሀገሩ ሳትደርሱ ቢመሽባችሁ ምን ታደርጋላችሁ? የሁለት ሰዓት መንገድ ሲቀራችሁ መንገድ የሁለት ሰዓት እያለ ፀሐይ ግን ልትገባባችሁ 30 ደቂቃ ቢቀራት ምንድን ነው የምታደርጉት? ምን ታደርጋላችሁ? ፍጥነት ትጨምራላችሁ ፀሐይ ሳትገባባችሁ። ምክንያቱም አልደረሳችሁም። ፀሐይ ዘቅዘቅ ባለች ቁጥር እየመሸባችሁ፣ አንድ ዓመት በከረምን ቁጥር እየመሸብን። እድሜ ብርሃን ነው። ጌታ ለዚህ ነበር አንሶ ሲሆን ዘብርሃን ብክሙ፣ ብርሃን እድሜያችሁ ሳለላችሁ በፍቅር በአንድነት በሃይማኖት ባቂ በሕግ ተመላለሱ። እስመ ዘይሐውር ውስተ ጽልመት ኢየአምር ኀበ ዘይሐውር። በጨለማ የሚሄድ ሰው ከቶ የሚደርስበትን የሚሄድበትን አያውቅም።
እሾህም ሆኖ እንቅፋትም ሆኖ አውሬም ሆኖ ይጥለው እንደሆነ ገደል የሚወድቅ እንደሆነ አያውቅም። እድሜ ብርሃን ነው። እድሜ ሳለላችሁ ተመላለሱ፣ ወጣት ሳላችሁ ሩጡ፣ አይምሮ ሳለህ ሩጥ። ማንበብ ስትችል አሁን አንበብ። አይኔ ሳይዝግ ማልቀስ ሳይጀምር ሳይደበዝዝ ሞራ ሳይሸፍነው መጎንበስ በምትችልበት ጊዜ ስገድ። መቆም የሚችል ጉልበት ሳለህ ቁም። ወገብህ ሳይቀጠቀጥ ጉልበትህ ሳይብረከረክ መቆም በምትችልበት ጊዜ አሁን ቁም። እድሜ ብርሃን ነው። እድሜ ንግድ ነው። እድሜ ሀብት ነው። አሁን ያወጣኸውን የእድሜ ወረት ነው በእርጅና ዘመንህ እያወጣህ የምትመገበው። እድሜ ጥሪት ነው። አሁን ያወጣነው እንደሆነ በእርጅና ማከማቻ ተከማችቶ ድል ሆኖ ይቆየናል። በመንግስተ ሰማያት ይጠብቀናል። መያዝ በሚችለው አይምሮ ጊዜ አሁን አጥናበት። ነገ አንድ አረፍተ ነገር የማያንጠለጥል የዛጋ አይምሮ ሳይኖርህ መያዝ በምትችልበት ጊዜ መያዝ የሚችለውን አይምሯችሁን ሌላ ነገር አታስይዙት፣ የሚገባውን አስይዙት። መንቃት በምትችልበት ጊዜ አትተኛም። አሁን የምትነቃበት ጊዜ ነው። ስለምትተኛለህ የምትተኛበት ጊዜ አለ። ጌታ እኮ ሐዋርያቱን ተው አትተኙ፣ የማረፊያው ቀን ሌላ ነው ነበር ያለችው። አንድ ሰው በመትጊያው ጊዜ ከተኛ በማረፊያው ጊዜ እንዲተጋ ይገደዳል። ቅዱሳን ሐዋርያት መትጋት ባለባቸው ጊዜ ደከማቸው፣ ተኙ። ከዚያ በኋላ ምን ሆነ? እናረፋለን ሲሉ ጦር መጣ፣ ተበታተኑ። ማረፊያው አይደለም። በመትጊያ ሰዓት ምንድነው? አብድ ይነውን በጊዜ ማይረርን ያለው አበው ሰሎሞን ነው ያለው በመጽሐፍ ምሳሌ። እንደው አበው ሲል ወግ እንዳይመስል። ሰነፍ በመከር ጊዜ ይተኛልና አውድማ ተጥሎ ሲበራይ ከሀብታሙ ተብተት አይደለም ማፈሪያ ነው። በዘር ጊዜ ይተኛል፣ በመከር ጊዜ ይተኛል። በጋ ፀሐይ ይፈራል፣ ክረምት ብርድ ይፈራል፣ ሾህ ይፈራል። ከዚያ በኋላ አቅማዳውን ተጥቅሎ ከሀብታም ፊት እንደ ድመት እየተቅለሰለሰ ያው የኔን ነገር ታውቀዋለህ መቼም አይሳካልኝም ይላል። ተኝቶ ከርሟል። ለምን ትተኛለህ አንተ ታካች ይላል ሰሎሞን። ወደ ገብረ ጉንዳን እስኪ ተመልከት። እጅህን ለምንድን ነው በብብትህ ውስጥ ከተህ የምትቀመጠው? ተዘጋጅቶ መኖር ማለት እጃችን ላይ ያለውን ነገር ሁሉ ለመንግስተ ሰማያት መጠቀም። እጃችን ላይ ያለው ነገር ጊዜ ካለ ጊዜ ለእግዚአብሔር፣ ጉልበት ካለ ጉልበት ለእግዚአብሔር፣ አይምሮ ካለ አይምሮህን ለእግዚአብሔር፣ አካል ካለ አካልህን ለእግዚአብሔር፣ ገንዘብ ካለ ገንዘብህን ለእግዚአብሔር። ወደህ ያልሰጠው ገንዘብ በዝርፊያ ተወስዶ ለድሆች ይሰጣል። በፍትህ መንፈሳዊ ሲቀመጥ የጠንቋዮችና የአመንዝራዎችን ገንዘብ በቤተ ክርስቲያን አይቀበሉ ይላል። ቤተክርስቲያን አትቀበሉ ይላል። አይ መቀበሉን ሲቀበሉት ይላሉ መተርጉማን። መቀበሉን ይቀበሉት ግን እንደው ለእሳት ይስጡት፣ እሳት ይብላው ይላል። ተቀብለው በዛት ያቃጥሉት። ደግሞ አበው ሲተረጉሙ ደግሞ እሳት የተባሉ ነዳያን ናቸው ብለው ተርጉመዋል። እሳት በልቶ ያመሰግን ማለት ተመስገን ሥላሴ አምስት የተበላው ይላል እሳት። አይ ይሄ ደግሞ በልቶ የማያመሰግን ነዳይ አለ። ደግሞ የድሃ ኩነኔው አለማመስገን ነው። 100 ብር ስትመጸውት አሁን ምን ያደርጋል? ዳቦ ይገዛል የሚል ነዳይ ማለት እና ለእሳት ስጡት የተባለ ለነዚህ ለማያመሰግኑ ስጧቸው ተብሎ ተነግሯል። ስለዚህ የእግዚአብሔር ቤተሰቦች ሀብት ካላችሁ የአመፀኛን ገንዘብ አመፀኛ ይበላዋል ይላሉ አባቶቻችን። በአመፅ የሰበሰብከው ገንዘብ አመፀኛ ገንዘብ ግበሩ አይረክተ እምነዋይ አመፃ ብሏል ጌታ። በአመፀኛው ገንዘባችሁ ወዳጅ አብጁበት። ሰኑቶ ወደ አንዱ ሲወስዱት የገሌ ነኝ አይልምና ተብሏል። አራቱ ሰዱኝ የገሌ ነኝ የዚያ የጌታው የክብሩ የገሌ እኮ ነኝ ተዋችሁ ሰዱኝ ይላል። ገንዘብ ከደረሰበት ለማጅ አንተ ለፍተህ ታጠራቅማለህ ወይ ሀዲጉ ለባይድ ብሎ ለማያውቁት ገንዘባቸውን ያጠራቅማሉ እንደተባለ ባለ ጊዜ መጥቶ ይበላዋል። አውሬ ሳይወርህ
ተዘጋጅተህ ኑር። ካለ ገንዘብህ ለወንድምህ ለባልንጀራ ስጠው። በዚህ ወንድምህ ሆድ ያስቀመጥከው እንጀራ እንደተዳፈነ እሳት የክርስቶስ ቁረ መዓቱ በመጣ ጊዜ ያን ጊዜ ገልጠህ ትሞቀዋለህ፣ ትመገበዋለህ። የተዝግቡ መዝገበ ዘበምድር አላ ዝግቡ መዝገበ ዘበሰማይ። በምድር መዝገብ አታብጁ፣ ሰማያዊ መዝገብ አብጁ። ሰማያዊ መዝገብ ምን ይመስላችኋል? የመንግስተ ሰማያት አካውንት የለም። ወደ መንግስተ ሰማያት ብር አሽገን በፖስታ አንልም። የሰማይ መዝገብ የተባለ ምን እንደሆነ ታውቃላችሁ? ግን የሰማይ መዝገብ አብጁ የተባለ የሰማይ መዝገብ ማለት ድሃ ማለት የድሃ ሰውነት ነው። የሰማይ መዝገብ ድሃ ማለት የእናንተ የመንግስተ ሰማያት መዝገባችሁ ማለት ነው። እንዴት ትጠራዋለህ አንተ? ለመከራ ጊዜ ወርቅ የምታጠራቅበትን ሳጥን ትወደዋለህ ወይስ ትጠላዋለህ? ትወደዋለህ። ከዘላለም እሳት ሊፈረድብህ ባልክ ጊዜ ኧረ እኔን አብልቶኛል ብሎ የሚመሰክርልህ ምስክር እንዴት ትጸየፈዋለህ? እንዴት ፊትህን ታዞርበታለህ? ስለዚህ ጌታ ያስተማረን ይህን ነው። ሀብት ያላችሁ በሀብት ተዘጋጁ፣ አይኑር ያላችሁ በአይኑራችሁ ተዘጋጁ። ተዘጋጅተን ለመኖር ያብቃል። እንዲሁ ስለ መዘጋጀት ጥቂት ነገር ልንገራችሁ፣ ወደ ሳል ልውሰዳችሁ። ብዙዎቻችን ዝግጁዎች አይደለም። ይሄ ዘመን የምንዘጋጅበት ጊዜ ነው። እንዲሁ በኑሯችን መዘጋጀት ብዙ ነገር አሁን አንዳንድ ሰው ይገርማቸዋል፣ ለደስታ ራሱ ዝግጁ አይደለም። ኧረ ዝግጁ ነን የሚያስደስት ጠፋ እንጂ እንደምትሉ ይሳልጠራል። ለደስታ ዝግጁ አይደለም ማለት አንዳንድ ሰው ደስታው የሚያቀለው ሰው አለ። ደስ ሲለው አንዳንድ ሰው አለማየት ገለባ ይሆናል። ሳቁ ማለቂያ የለው፣ የሚረግጠውን አያውቅ። ላይታች ሲል ደስ ሲለው ጅል ሰው ደስ ሲለው ነው የሚለካ። የደስታው ልክ የለውም። ደስ ሲለው የፈለገውን ነገር ማናገር ትችላላችሁ። ደስ ባለው ጊዜ ይሄ ነገር እንዲህ ነው፣ ሌላ ቀን እንዲህ ያለው ምስጢር ማለት ግን ለደስታ ዝግጁ መሆን አለበት። ደስታን መጠን አለ። የቀበሮ ደስታ ተብሎ የለም። ቀበሮ ጣዝማ ትወዳለች ተብሎ እንደ አባቶች እንደተረጎሙ ጣዝማ ስታገኝ ጣዝማ አገኘው እያለች ስትዘል ስትመጣ ጣዝማው የለም። አሁን ግን ከስህተቷ ተምራ በሁለት እግሯ ጣዝማውን ይዛ በሁለት እግሯ ብቻ መዝለል ጀመረች ይባላል። ጣዝማው እንዳይጠፋት ደስታውም እንዳይቀር መሰረት ለቃ አትዝለል ነው ዋናው ነገር። እና ይህ መሰረት ልክ የሌለው ለደስታም ዝግጁ መሆን ያስፈልጋል። አንዳንድ ሰው ለምስጋና ዝግጁ አይደለም። ለምሳሌ ስታመሰግኑት እንደው ተረክ የሚል ሰው አለ። ምን ማለት መሰለህ? እንደው ስታመሰግኑት ለቀቅ የሚያደርገው ሳጥኑን የሚከፍተው ማለት በአንተ ላይ እኮ ነው የኔ ልጅ የኔ መከታ ስትሉ እንደው ሞቅ ይላል። ይህን ሰውዬ እንደ ውሻ መንቆር መጎተት ይቻላል። እንዲህ ያለ ምስጋና ወዳጅ ሰው ማንም ሰው ነው የሚዘውረው ይላል። ነገር ሰው የሚዘውሩት ማንም እንደፈለጋችሁ ማሽከርከር ይቻላል። ሔዋንን እንደፈለገ የዘውራት ተሰግማቸው ሰዎች ግፊት ሰው ይገላሉ፣ ሰው ያጠፋሉ። ሰው የሚያጠፋ ውሳኔ ይወስናል። አንዱ ቀሮ ሲያመሰግናቸው በእርሰው ላይ ስህተታቸውን ነው በእርሰው ላይ በእንደዚህ ብሎ ጠማማው ቀንቶ ጎደሎ ሞልቶ የተራበው ጠግቦ ምንትስ ሲባል ይሄ ሰውዬ ስህተቱን እንኳን እንዳያዩ ምናደርገው ለእንዲህ ያለ ነገር ዝግጁ አይደለም። ለደስታ ዝግጁ አለመሆን የመከራን ጊዜ አመለተ ሰናይት ይረስዕዋ ለእኪት ወአመለተ እኪት ይረስዕዋ ለሰናይት ይላል መጽሐፈ ሲራክ ምዕራፍ 11 ቁጥር 22 ላይ። ሰዎች በመልካም ጊዜ ክፉ ጊዜን ይረሳሉ፣ በክፉ ጊዜ መልካም ጊዜን ይረሳሉ እና በደስታ ጊዜ ሐዘን። አሁን አንዳንዱ ሰው ምን አለ መሰለህ፣ ሁሉም ነገር ዝግጅት ያስፈልገዋል። ጓደኝነት ዝግጅት ያስፈልገዋል። ለፍቅር ራሱ ዝግጅት የለም። ጓደኝነትን አናውቅበት። ለጠብ ዝግጅት አለው። እኔ ለጠብ ተዘጋጀሁ አላልኩም። ምን ማለት መሰለህ፣ ስትዋደድ እንደምትጣላ ማሰብ ጥንቅቅ ብሎ ነው። እንደ ባልባው እንደ ርግብ ዋሁን
ወዳጅ ነው ብሎ መዝገብህን ሁሉ ከፍተህ ደጅህን ከፍተህ ሳጥንህን ከፍተህ ሁሉ እንዲመላለስበት አታድርግ። የምትዘጋውን የምትከፍተውን በር መኖር አለበት። ዝግጁ መሆን፣ ለመካድ ዝግጁ መሆን ያስፈልጋል። አንዳንድ ሰው ዝም ብሎ በቃ ሄዶ ይገባና ይኖርና ሲያበቃ አንድ ሰው ሲክደው እኔ እንግዲህ ሰው አላምንም። መጀመሪያ ስራት ነው። ሰው እንደሚክድ ጠፍቷል። ሰው ራስ ወዳድ እንደሆነ ጠፍቷል። ሰው ሆዳም እንደሆነ ጠፍቷል። ሰው ሌባ እንደሆነ ጠፍቷል። መጀመሪያ አትዘጋጅም ወይ? እንደሚሰርቅህ ተዘጋጅተህ፣ እንደሚዋሽህ ተዘጋጅተህ፣ እንደሚክድህ ተዘጋጅተህ መኖር። ልትጎዳው አትኖር። እንደሚጎዳ ተዘጋጅተህ ግን ደግሞ በቅንነት አብረህ መኖር። ለጓደኝነትም ዝግጅት ያስፈልገዋል። ለጠብም ዝግጅት ያስፈልገዋል። ልትጣላ አትዘጋጅም። እንደሚጣሉ ግን ተዘጋጅተህ ትኖራለህ። ስትጣላ ለፍቅር ተዘጋጅተህ ነው። በልክ አይ እንግዲህ መስመራችን ወርቁ ማለትም ጥሩ ነው። ይኩን ትህትና ዘርሁስ በጽዮን ብሎ አላረጋዊ ይፈሳል። ትህትና እንደው በጨው የተራሰ ይሆን ማለት በቃ ተውት። የባስ ደግሞ ሳይገባችሁ በጨው የተራሰ እያልክ ደግሞ ያለቦታው እንዳታደርጉት ይሄ ልክ አለ ሁሉም ማለት ነው። አይ ይሄማ በሰብር አለፋችሁ ማለትም ያስፈልጋል። እንደገና ደግሞ በዚያ ደግሞ ተናግሮ ደግሞ ለፍቅር በተጋጫችሁ ጊዜ የመታረቂያን ቀን ሳይረሱ ያለፈውን ሳይረሱ ቂም ሳይዙ ነገርን ለማስተካከል ተቆጥቶ ተምሩ ብሏል ቅዱስ ጳውሎስ። ተቆጡ፣ መቆጣቱን ተቆጡ፣ ግን ደግሞ ወይ አብሱ። በፍቅር ጊዜ ያወራችሁትን ምስጢር በመጎልጎል የሌባ ትቸው ነው እንጂ ችየው ውሬ ነው እንጂ እንደሚያደርግ እኮ ነው ያል አትዘርዝር። መጣላቱን ተቆጣ፣ መቆጣቱን ተቆጣ፣ ግን አትበድል። ኤፌሶን ምዕራፍ 4 ቁጥር 25 ላይ ቁጥር 24 ላይ መቆጣቱን ትቆጣለህ፣ ግን አትበድል። ምስጢር አታውጣበት፣ ቂም አትያዝበት፣ ጉድጓድ አትቆፍርበት፣ ሴራ አትሸርብበት፣ ገመድ አትተርትብበት። ወንድምህ ነው። ስጋው አሳስቶት ነው። ዲያብሎስ አሳስቶት ነው። ሳያውቅ ቀርቶ ነው። ይቅርታ አላደረገም። ለይቅርታ የተዘጋጀ ቢሆን ይገባል እና ሳይዘጋጅ የተደረገ ነገር በጣም ብዙ። አንዳንድ ሰው ለሹመት ሳይዘጋጅ ይሾማል። እንደው ጎበዝ አይጣልም። ዲዮቅልጥያኖስ ሀገር ሲያጠፋ ነበር ሳይዘጋጅ ተሹሞ ነው ይባላል። ማለት ሹመት እንደው አገኛለሁ ብሎ አላሰበም ነበር። ኋላ ሳያስበው ንጉሥ ቢያደርግ ምኑን ከምኑ ያደርግ አሰከረው። በቃ ልብሱ ዘርፍ ወርቅ ማንጠልጠል፣ ወርቅ እዚህ ላይ ጎዝጉዙልኝ ማለት እንደው የሚያደርገው ጠፋው። ጎበዝ አስባቸዋል። የመቶ ብር የዳቦ ራት የሌለ ሰውዬ እንደው 100 ሚሊዮን ብሰጥ ዛሬ ነው እንዴት ለት ይነጋል የምታደርገው ሰው ቋላ እንደው ምን ላድርገው? ምን ለምታደርገው? እንደው ግን የመጀመሪያው እርምጃ የሚሆነው ሁሉንም የምግብ አይነት አዝዤ ልብላ ነው። ከዛ ምን ሊሆን ይችላል? ምን የምታደርገው ክትል ለሀብትም ዝግጅት ያስፈልጋል። አንዳንዶቹ ሳይዘጋጁ ሀብታም ነው ሳይዘጋጁ ሾሙና የሚወስኑትን አያውቁት። የሚያጠፉ ግደሉ ያሉትን ልቀቁ ይላሉ፣ ልቀቁ ያሉትን ግደሉ ይላሉ። እንትና እንደ ድርጣድስ ማለት ነው። በቅድስት አርሴማ ዘመን የነበረው ንጉሥ አለ። ግደሉ ያሉትን ያለውን አይ ተሳስቼ ነው ልቀቁት፣ ልቀቁት ያሉት የለም ግደሉት ይላል። ሳይዘጋጁ ሳያውቁ መሾም በቤተክርስቲያን ጭምር እኮ በሬው ያሉ ሳሩን አየና ገዳየና ገደሉ ሳታይ ለክቡር ምናምን ቤተክርስቲያን እንትን ምክንያቱም አለቃ መሆን ስለመሆን ስለመጠየቅ ይችላል። ለአለቅነት ተዘጋጅተሃል ወይ? አሁን ተማሪ ሁሉ የኛም የቤተክርስቲያን ተማሪና እኔ መምህር አርጉ ሰባኪ አርጉ ዝግጁ ግን አይደለም። እዚያ በኋላ ምን ያደርጋል? ስብከቱ ሲያልቅበት ወይ ይሳደባል ወይ ያኮርፋል። ይገርማቸዋል። እኔ ነግሬያቸዋለሁ ይላል እኮ ነግሬህናል። ምን እናደርግ እንዲሁ እኮ የድረስ እኮ ማስፈራራት የሚጀምሩ እዚያ በኋላ ብሽሽቅ ይጀምራል ማለት ተረቱን ማድረግ እንትን ማለት በቃ መከራ። ዝግጁ አይደለም። ዮሐንስ መጥምቅ 6 ወር ለማስተማር 30 ዓመት ተዘጋጀበት። ክርስቶስ ሐዋርያትን 3 ዓመት አዘጋጅቷቸው ነበር። መዘጋጀት አለብን። ለመሾም መዘጋጀት። ሀብታም መሆን ስትፈልጉ ሀብታም ለመሆናችሁ ምን ተዘጋጅታችኋል?
አንዳንድ ሰው ለትችት ዝግጁ አይደለም። የተቻችሁት ጊዜ አገር የማይበቃው ሰው ነው። አይ እንግዲህ የሚከባበር ነው። እንዲሁ ደህና ሰው የነበረው ደህና ሰው መጣች ከላይ እንዴት ሲል የነበረው የሆነች ነገሩን ክሊክ ስታረጉት የሆነች ፎልደሩን ክሊክ ስታረጉት ይጎለጎላል። ጀቦለ ማለት አውሬነቱ መምጣት ይጀምራል። ደህና ሰው የተባለው ትችት ለትችት ዝግጁ አይደለም። አሁን ብዙ ባለትዳሮች መከራ ያዩት ምን ይመስላችኋል? ለምን መሰጋገን ነው እንጂ ለትችት ተዘጋጅተው አልገቡም። መጀመሪያ የኔ ጌታ ወንዱ ምን እንደሚላት አላውቅም። ምክንያቱም አብርሃም የሚላትን የሳራ የምትለው ተጽፏል፣ አብርሃም የሚላት አልተጻፈም። እሱን እናንተ ንገሩ። ሴቲቱ የኔ ጌታ ትላለች፣ ወንዱ ደግሞ የኔ ሲበሉ እሺ ጥሩ እንደሱ ይላል እና እንደዚህ ይባባላል። ተቻቻችተው አያውቁም። በጮኝነት ጊዜ መተቻቸት በፍጹም የለም። ምን መሰጋገር ብቻ ነው። ሲጋቡ የህይወት ጨው በዝቷል። ኧረ ነው እዚያ ለበላ የበላበት ይኖራል። ትችት አልተለመደም። የተለመደው ምንድን ነው? ምስጋና። መነቀፉን አልተዘጋጀችበትም። እሱን የተቸችው ጊዜ እንደዚህ የእንትን አባልማ አቤት እናቴ ጥሩነቱ በቀደም እንዲህ አድርጎ ወስኖ ስራ ሰርቶ ነው እሱን አግቢዋ ይላል። ምንድነው እንደዚህ የሚልበት ምክንያት ይመስላችኋል? ለመተቸት ለመመስገን ብቻ ነው ተዘጋጅቶ የምንመጣው። ይገርማል። እንደው ምን ባያችሁት የእኛን ቤት ራሱ መታችሁት ቤተክርስቲያን ውስጥ ያለው ሰው ራሱ ለመተቸት ዝግጁ አይደለም። ዲያቆናቱ አሁን አለቆችን ራሱ የሚጫወቱባቸው እንዲህ ያደርጉት ለምትሽ አለቆቹ ሲነኩ እንደሚናደዱ ካረጋገጡ ዲያቆኖቹ እያቀዱ ጀበላ ማናደዱ እያቀደ ነው የሚያናደዱ። ለምሳሌ ዲያቆኑ ሳይሳለም ሲቀር አለቃው የሚበሽቀው ከሆነ ዲያቆኑ ደግሞ አይሳለም። ለማብሸቅ እኮ ነው አቅዱ ማለት። እርምጃው ምንድነው እንደሆነ ታውቃላችሁ? እውቅና መንፈግ ነው። አታናድደኝም አንተ ነው የሚባለው። አንተ እኔን የማናደድ አቅም የለህም ብሎ እንዴት ነው ዲያቆን እንትና ቢለው ግን ይለቀዋል። ግን አታና ሙነና ያልተሳለው ይሳለማል። እሁድ ደግሞ አይሳለም። እንደዚህ ይሄ ምን ይመስላችኋል? የሚያመጣ አንድ ሰው ቤተክርስቲያን ሲገባ፣ አንድ ሰው ሹመት ሲገባ፣ አንድ ሰው ትዳር ሲገባ ተዘጋጅቶ መግባት ለመተቸት፣ ድካም ለማየት፣ ውድቀት ለማየት፣ የውሳኔ ልዩነትን ለማየት፣ ችግር ለማየት፣ መራብን ለማየት። ልጅ ለመውለድ ብቻ ተብሎ አይገባም፣ ለመምከን ጭምር ይገባል። ልጅ ስታጡ እግዚአብሔር ምን አድርገው ነው ልጅ ቢሰጥ? ምንም አላደረገም። ተዘጋጅቶ መግባት ነው። ቢሰጣችሁ ብትወልዱ፣ ባይሰጣችሁ ብትመክሩ ተዘጋጅቶ መግባት። እንዲሁ ስንቱን እነግራችሁ ነበር። እግዚአብሔር በሚያውቀው መሸ እንጂ ወቅቱንም ለማዋጀት ይበቃል ይሻላል። ይሄም ደግሞ አንዱ መዘጋጀት ስለሆነ ለወቅቱም የሚገባ ነገር መያዝ ስለሚገባል እና ለረሃብም ለመከራም አሁን ብዙ ሰው ሱባኤ ይናገራል። ምን ይላል መሰላችሁ? ጌታ ሆይ አቤት አይልም እንጂ ባል ስጠን። ጌታ ሆይ አቤት ምን ይላሉ ደግሞ? ምን ይላሉ? እሺ እንደዛ ይላል እና እንደዚያ ብለው ይለምኑና እዚያው ገዳሙ ላይ የሆነ ሰው ይመጣል። ባል ስጠኝ ብላ ለምን አስመጣ አጠገቧ የሆነ ሰው ይያል ተናሰነበት እግዚአብሔር እንዴት መጣ? ሱባኤ ላሳል ነው። ይሄማ የሱባኤ መልስ ነው፣ ውጤቴ ነው። መድኃኒዓለም ሰማኝ። እንድንግል ማርያም እናቴ ፊቴን አላጠፈችውም ይላል። ከዚያ በኋላ ሰውዬው አዎ እኔም ለምኛት ነበር፣ እመቤታችንን አርሴማ ለምኛት ነበር። እንዲሁ እናቴ አንቺ ጣልችኝና ሲገባ ሰውዬው ሲኦል ነው። ከዛ በኋላ ግን ምንድነው ሱባኤ ስትገቡ ራሱ ለሱባኤው ዝግጅት መሆን ያስፈልጋችኋል። ምን ለማለት ፈልጌ ነው? ሱባኤ ስትገቡ በሱባኤው ሰይጣንም እንደሚመጣ ተዘጋጅታችሁ ነው የሚሄድ። ከዛ በኋላ ምን ይባላል? እንዴት ቤተክርስቲያን እጄ እግዚአብሔርን ለምኜ ሲያበቃ እንዴት ሌባ ባል ይሰጠኛል? ተዘጋጅተሽ አትሄጂም? እዚያም ሰይጣን እንደሚመጣ እዚያም ሰይጣን እንደሚመጣ ተዘጋጅተህ። አብይ ጾም የሚያስተምረን ይሄ ነው፣ መዘጋጀት ነው። ስለ ጾማችሁ ብቻ ሰይጣንን አታባሩት። ስለ ጸለያችሁ ብቻ ስለ ተጠነቀቃችሁ ጭምር። ምክንያቱም ጌታ ጾሞ ሲጨርስ ሰይጣን መጥቷልና። አሁን ጾሙ መጥቷል። ሱባኤ ትሄዳላችሁ።
መነኩሴው መጀመሪያ አሁን እዚህ ያላችሁ እንደው እኔ በሞት ያፈርሰውን እምላችሁ አንድ ነገር እየወጣችሁ ወደ ገዳም አትምጡ። እሺ አትመንኩሱ። በቃ ሳይዘጋጅ ነው የሚገባው። ወዳጅ ገዳም ስትገባ 300 መነኩሴ ካለ 300 አይነት አመል አለ። አንተ ደግሞ የምታየው የለበሰውን ባይተ እናቴ መነኮሳት እንዲሁ አፈርለም ላላቸው እንዲሁ ነው እንደነሱ ፈጣሪና 24 ሰዓት ወይ 24 ሰዓት ያለው መከራፍተ 24 ሰዓት ፈጣሪና ግኘ ማም ይልና ይገባል። ስለተባለ ሲያየው ያ 300 ጠባይ 400 ጠባይ 500 አመል አንዱ ኤቢሲዲ የቆጠረ አንዱ ምንም ያልቆጠረ አንዱ አግብቶ ፈቶ የመነኮሰ አንዱ በድንግልና የመጣ አንዱ ኢንጂነር የነበረ አንዱ ደግሞ ድግር ሲጠርግ የነበረ በቀጥ ጉርምርም በቀጥ ስርጉርጉርጉርጉርጉርጉር ያ እንብላ ስትለው እንሂድ የሚወስድ ሰው ገዳም ሲገባ ለዚህ ዝግጅት ያስፈልገዋል። የተለያየ አመል አለ። ተዘጋጅቶ መምጣት አይዘጋጅም። ሰይጣን እንደሚፈትነው አይዘጋጅም። እና እዱ በሞት ልትመነኩሱ የሚያሰባችሁ ካላችሁ እየሮጥክለት አንድ ሰባኪ በመሰጠ ቁጥር እየሮጥክ ገዳም አትምጡ። የሰባኪውን ተመስጦ ኪዳን ይዘው ገዳም ይዛችሁ አትምጡ። አንድ ስብከት ይሰማና እየሮጠ ሄዶ መመንኮስ፣ ከዚያ ገዳም መበጥበጥ፣ ልብስ ይለብስና መበጥበጥ። እንዲያ ከሚሆን ምን ማድረግ ነው? ተዘጋጅቶ መግባት። ገዳም ብትገቡ ስትጾሙ ስትሰግዱ ያማችኋል። ልረፍ ስትሉ ደግሞ ስጋ ይሰለጥንባችኋል። በመከራ ውስጥ ነው የሚገባው። ለዚህ ሁሉ ዝግጅት ያስፈልገዋል። ክርስቲያን ለመሆናችን ዝግጅት እና ጌታችን ኢየሱስ ክርስቶስ ሐዋርያትን አዘጋጅቷቸው ነበር። ፍቅር ትቀዘቅዛለች፣ ስለዚህ ለመጠላት አዘጋጃቸው። ወገን በወገን ይነሳል፣ ረሃብ ይመጣል፣ ቸነፈር ይመጣል። ክርስትና ማለት ለዚህ ሁሉ መዘጋጀት ነው። ኦርቶዶክስ መሆን ማለት ለመከራ መዘጋጀት ነው። ክርስቶስን ለመከተል መዘጋጀት። ዘይፈቅድ ይትለወኒ ይጽና ነፍሶ ያጡ ወይጡ መስቀሎ ሞቱ ወይትለወኒ እኔን ሊከተለኝ በግር ሊመስለኝ የሚሻ ሰው ካለ ሰውነቱን ይካዳት፣ ለሞት የሚያበቃውን መከራ መስቀል ጨክኖ ተሸክሞ ይከተለኝ። መስቀል የማይሸከም ደቀ መዝሙር ሊሆን አይችልም። ስትጸልዩ ዲያብሎስ በህልም ይፈታተናቸዋል። ቤተ ክርስቲያን ስትቀርቡ ጎረቤት ሁሉ አንዱ ነው ይነሳባቸዋል። ፍቅር የነበራችሁ ሰው ቤተ ክርስቲያን ስትመጡ በእናንተ ላይ መነሳት ይጀምራል። ቤተክርስቲያን መጣችሁ ስትጸልዩ እግዚአብሔር መልስ ሲሰጥ፣ ስትጸልዩ መልስ ሲሰጥ፣ ቀጥሎ መከራ ይመጣል። እኔ ጌታ ሆይ ምን አደረኩ? ንስሐ አባቴ ቁረቢ አሉኝ፣ ቆረቡ። ኪዳን አስደርሱ አሉኝ፣ አስደረሱ። ዳዊት ገባሉ፣ ደገሙ። ጸበል ተጠመቃሉ፣ ተጠመቁ። አስራት አውጣሉ፣ አወጣው። ቆይ ጌታ ሆይ ከኔ የምትፈልገው ምንድን ነው? ምን ባልፈልገው ልጅ መንግስተ ሰማያት እንድትወርስ ነው የምፈልገው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አዘጋጅቷቸዋል። ግን አይዟችሁ ለመከራ የተዘጋጀ ነው ያህል ለደስታ ዝግጁ ነው። ወደ ፍስሐክሙኒ አልቦ ዘያይደክሙ ደስታችሁን የሚወስድባችሁ የለም ብሎ ነው። ደስታችን ያ ክርስቶስ ነው። ልብስ ደስታ ያው ሰው ሊገፋው ይችላል፣ ወይም የተሻለ ሰው ለብሶ ሊመጣ ይችላል። ቤት ደስታ ያው ወይም ይፈርሳል፣ ወይም ጥላው ትሰብዳለህ፣ ወይም ከዚያ የተሻለ ቤት የሚሰሩ ሰዎች ይመጣሉ። ሹመት እንዳትደሰትበት ወይ ይሽባል ወይ ካንተ በላይ ይመጣና 10 ሰዎች ቢያከብሩ ደግሞ አንድ ይመጣና ምን ነው የምትለው ይላል። የበላይ ነው ለበላይ ይበላል አለበት። በሚስታችሁ ውበት ብትደሰቱ ልጆቿን እርግፍ አድርጋ የሞተችለት ማዘን ነው። በባል ውበት ብትደሰቱ ልጆቹን እርግፍ አድርጓቸው የሞተለት ማዘን ነው። በክርስቶስ የሚደሰትን ሰው ማን ይቀርማል? የደስታችን ማዕከል የደስታችን ራስ እሱ ነው። እንኳን በሌላው በእጅ በእግራችን መደሰት እንችላለን። ይሟሽሻል ጥሎን ወይ ጥሎን ይሟሽሻል ወይ ይከሳል ወይ ይጎብጣል ወይ ይሰበራል ወይም ደግሞ በሰማይ ተነሳዎች አይናችን አውጥተው እጃችን ቆርጠው ደረታችን ሰንጥቀው ሊወስዱት ይችላል። ክርስቶስን ግን ማን ይወስድብናል? ማን ይወስድብናል? እናላችኋለሁ በክርስቶስ
ደስ ይበላችሁ። ወስብሐት ለእግዚአብሔር።